ዛሬ ከዚች ሴት ራቂ በሚል ሐሳብ ነው የምንነጋገረውና በጣም አንዳንድ መራቅ ያሉባቸው ሴቶች አሉና የብዙ ሴቶችን ህይወትና የብዙ ሴቶችን ትዳር እያበላሸ ከሚገኝ ነገሮች መካከል አላስፈላጊ ሰዎች ማንነት በዛ ሰው ህይወት ውስጥ መግባት ነውና ህይወታችሁ በፍጹም ማራቅ ያሉባችሁ ሴቶች አሉ። ማራቅ አለብሽ። አንዳንድ ሴቶች መራቅ አለባቸው። ምን አይነት ሴቶች ናቸው? የመጀመሪያ ትዳርሽን እንድታፈርሺ የሚያበረታቱሽን ራቂ። ይሰማል? የመጀመሪያ ሴቶች መራቅ ያሉባችሁ ሴቶች ትዳርሽን እንድታፈርሺ የሚያበረታቱሽን ሴቶች ራቂ። በአጭር ቋንቋ እነኚህ ሴቶች ያንቺን ደስታ አይፈልጉም። ይሰማል አይደለ? በውስጣቸው መርዛማ ምክር ነው ያላቸው በጣም ብዙዎቹ። ምን አባቱ ፍቺው ምናምን አይነት ወሬ የሚያወሩ። ትዳር የተከበረ ተቋም እንደሆነ ሊገባችሁ ይገባል። ምናልባት ጤነኛ ትዳር ውስጥ ያለ መሆናችሁ ምናልባት የናንተ የምርጫ ችግር ሊሆን ይችላል። ምናልባት ወይ የዛ ሰው ፐርሰናሊቲ ችግር ሊሆን ይችላል። ያው ለዚህ ነው ትዳር ላይ ከመግባታችሁ በፊት መጀመሪያ ተጠንቅቃችሁ ግቡ። የትዳር አጋራችሁን ስትመርጡ ለትዳር ማግባት ያለባችሁ ወንድ ይሄ ነው ብለን መስፈርት የምንሰጣችሁ አንዳንዶች ህይወታቸውን ለማትረፍ ብቻ ብለው የሆነ ነገራቸውን ከማለፍ አንፃር ወይ ደግሞ የሆነ ነገሩን ብቻ ለማለፍ ብለው ያልሆነ ትዳር ውስጥ ይገባሉ። ከዛ ህይወታቸው ብጥብጥ ይላል። ከዛ የሆነች አንድ መርዛማ እህት ጓደኛ አለቻት ወይ ደግሞ የሆነች መርዛማ ሴት አለች ትመጣለች። ከዛ ምን አባቱ ትዳርሽን ፍቺው እያሉ ያወሩሻል። ስለዚህ በአጭር ቋንቋ መርዛማ ሴት ከሆኑ ሴቶች በፍጹም አብራችሁ መሆን የለባችሁ፣ መራቅ ነው ያለባችሁ ማለት ነው። ወደ ሁለተኛው ሐሳብ ያልፋለሁ። እንግዲህ በሁለተኛ ደረጃ ምን አይነት ሴት ነው መራቅ ያለባችሁ ሴቶች ወይ ደግሞ ምን አይነት ሴት ነው መራቅ ያለብሽ? የራሳቸውን ውድቀት በሌሎች ላይ ለመጫን የሚጥሩ ሴቶችን ራቂ። በአጭር ቋንቋ ቁስለኛ ሴት ወይ ደግሞ የራስ ቁስል ያለባት ሴት። ይሰማል አይደለ? ራሷ በህይወቷ የሆነ ቁስል አለባት። ያንን ቁስል አንቺ ላይ አመጣ ለመደፍደፍ የምትሞክር ሴት አለች። ከእንደዚች አይነት ሴት ራቂ። በነገራችን ላይ የራስ ቁስል ማለት ምናልባት ያቺ ሴት ወይ አግብታ ፈታለች ወይ አላገባችም ወይ በፍቅረኛ ህይወት ውስጥ በፍቅር ህይወት ውስጥ እያለች ተጎድታለች ማለት ነው። ስለዚህ የሷን የህይወት ጥላቻና የህይወት አይዲዮሎጂ አመጣ አንቺ ላይ ለመጫን የምትሞክር የሷን ውድቀት በሌሎች ላይ ለመጫን የምትሞክር ሴት አለች። እኔ እኮ እንደዚህ አርገውኝ እንደዚህ በድለውኝ እንደዚህ ሆኖ ምናምን። ይሄ ማለት የአንዲት ሴት ህይወት ተበላሸ ማለት ወይ ደግሞ የአንዲት ሴት ህይወት ተመሰቃቅሏል ማለት የሁሉም ሴት ህይወት መመሰቃቀል አለበት ማለት አይደለም። ስለዚህ በፍጹም እንደዚች አይነት ሴትን አጠገብሽ ማስደረስ የለብሽ። እሷ ተጎዳችና ሁሉም ሴት እንደሚጎዳ አስመስላ የምታወራ ሁሉም ሴት ለምሳሌ አንድ ወንድ ስለጎዳት ሁሉም ወንድ ጎጂዎች እንደሆኑ አርጋ የምታስብ ሴት አለች። እቺ ቶክሲክ ሴት ናት፣ መርዛማ ሴት ናትና ከእንደዚች አይነት ሴት ጋር አብረሽ መሆን በፍጹም የለብሽም ማለት ነው። ወደ ሶስተኛ አልፋለሁ። እንግዲህ በሶስተኛ ደረጃ መራቅ ያለብሽ ሴት ምን አይነት ናቸው ካላችሁኝ፣ ይሄ ያንቺን ትዳር ሲያዩ የሚቀኑብሽና ይሄ የሚያበላሹብሽን ሴቶች። በቃ በአንቺ ትዳር የምትቀና ሴት አለች። በአንቺ ትዳር የማትደሰት ሴት አለች። በአንቺ ትዳር አቤት የምታወጣው አቃቂር፣ አቤት የምትመጣው ቤትሽ ውስጥ ትገባለች፣ ጓዳሽ ትገባለች፣ የሆነ በቃ ማትገባበት ቦታ የለም። ስለዚህ ከእንደዚች አይነት ሴት ራቂ። ቅናት ያለባት አጉል ቅናት፣ ክፉ ቅናት ማለት ነው። ያንቺን ውድቀት የምትፈልግ ሴት አለች። ስለዚህ ከእንደዚች አይነት ሴት ጋር በፍጹም አብረሽ መሆን የለብሽ፣ መራቅ ነው ያለብሽ። የአጉል ቅናት ያለባት ምን ብያችኋለሁ? መጀመሪያ መርዛማ የሆነች ሴት፣ ሁለተኛ የራሷን ቁስል አመጣ አንቺ ላይ ለመደፍደፍ የምትሞክር እንዲሁም ሌሎች ላይ ለመደፍደፍ የምትሞክር፣ ሶስተኛ ቅናት ያለባት ሴት። በነገራችን ላይ አንዳንድ ሰዎች የእናንተ ነገር ሲሳካላችሁ እንደማይወዱ ታውቃላችሁ። በአጠቃላይ ሴት ብቻ ሳይሆን ሰው የተባለ ፍጥረት አንዳንድ ሰው በጣም ነው ግርም ይለኝ። ምን ችግር አለ ሰው ቢሳካለት? ምን ችግር አለ ሰው ቢያምርለት? ምን ችግር አለ ሰው ከነበረበት የችግር ህይወት ወጥቶ ከነበረበት ውድቀት፣ ከነበረበት ኪሳራ፣ ከነበረበት የሆነ አላስፈላጊ ነገር ወጥቶ የተሻለ ህይወት ውስጥ ቢገባ ምን ችግር? ለምንድን ነው የምትቀኑት? ለምንድን ነው ውስጣችሁ እርር የሚለው? እንደው አንዳንዴ እኮ ፈረንጅ ግደለኝ ፈረንጅ የሆነች ነገር ተለውጣችሁ ሲያያችሁ እንዴት እንደሚያበረታታችሁ እንዴት ደስ እንደሚለው እንዴት ደስ እንደሚለው የምሬን እኮ ነው የምላችሁ። ኢትዮጵያዊስ ወሃበሻ ንዴት በቃ የሆነ ሰው ሲለብስ አይወድም። የሆነ ቡቱቶ ስናረግ ነው የሚወደው። ገባችሁ? የሆነ እንዴት ላላስረዳችሁ በቃ ቡቱቶ የሚፈልግ ሰው አለ። እናንተ ስትወርቁ፣ ስትከስሩ፣ ስታዝኑ፣ ስታለቅሱ የሚወዳለ። በነገራችን ላይ ሁሉም ኢትዮጵያዊ ያልኩኝ አይደለም፣ አንዳንድ ሰው አለበት።
ስለዚህ አጉል ቅናት ካለባችሁ የእናንተን ደስታ የማይፈልጉ የእናንተን ስኬት ከማይፈልጉ ትዳራችሁን ሲያዩ ሲመለከቱ ህይወታችሁን ቤተሰቦቻችሁን ልጆቻችሁን ሲመለከቱ ቅናት ከሚያንገበግባቸው ሴቶች መራቅ አለባችሁ ማለት ነው። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ምን አይነት ሴት ነው መራቅ ያለባችሁ? በአራተኛ ደረጃ ይሄ በጣም ዋናው ነው። ባልሽ ላይ ያለሽን እምነት የሚያናጉ ሴቶችን ራቂ። ባልተገኘበት ተገኝቷል የሚሉ በሌለበት አለ የሚሉ አረኛ እናውቀዋለን እሱ ምናምን እያሉ በሌለበት የሚያወሩ ይሄን ስል አንዳንድ እንዝላል ባለጌ የሆኑ ወንዶች የሉም ያልኩኝ ወይ ደግሞ ባሎች የሉም ያልኩኝ አይደለም። ግን ባልሽ ባልተገኘበት መታ ስለ ባልሽ የምታማሽ ስለ ባልሽ ድክመት በነገሩ ሲጀመር እንደዚህ አይነት ሴቶችን ራስ ወደ ህይወታችሁ ማስገባታችሁ በራሱ የእናንተ ጥፋት ነው። ምክንያቱም የባልሽን ድክመት እንዲሁም ባልም ቢሆን የሚስቱን ድክመት ለሶስተኛ ወገን አሳልፎ መስጠት የለበትም። ምክንያቱም እናንተ ያላከበራችኋቸው ማንም ያከብራቸው። እኔ የፈለገ ነገር ቢሆን የሚስቴን ድካም ለቤተሰብ ያሳልፍ ያልሰጥም። ቀኔው ጋር ነው የሚይዘው አለቀ። ለምን ዛሬ እኔ አሳልፌ የሰጠዋት ማለት ነገ እነሱ ቢንቋት ተጠያቂው እኔ ነኝ። ስለዚህ በፍጹም የትዳራችሁን የትዳር አጋራችሁን ድክመት ለሶስተኛ ወገን አሳልፋችሁ አትስጡት። ተጣሉም ተደሰቱም እንደው ደስታችሁን ይመልከቱ፣ ከውጪ ጥላችሁን አይመልከቱ። እኔ አንዳንድ ሰው ሲጣላ ሀገር ነው የሚያቀለት። በቃ መንገድ ለመንገድ የተሯሯጠ የሚፈነካከቱ ሁሉ አለ። ሪሊ ይምራችሁን ነው ሀገር እያየ ከተማ እየሰማ ጎረቤት እንትን እያለ እንደዚህ የምትጣሉ ሰዎች ደህና ናችሁ? ግን ምን ሆናችሁ ነው? መጣልኝ። እሺ እንደዚህ አይነት ሰዎች ቤተሰቦቻችሁን ከሆኑስ ምናምን መልካም ልብ ያለው ሰው ሁሌ እንቅፋት ናቸው። እውነት ነው። እንመጣለን። ሐሳቤን ልጨርስና እመጣለሁ። ችግር የለም። ስለዚህ ጥርጣሬ ሊዘሩብሽ የሚችሉ ሴቶችን ካጠገብሽ አባሪያቸው። በፍጹም አብረሽ መሆን የለብሽም ከእንደዚህ አይነት ሴቶች ጋር። እንግዲህ ወደ አምስተኛው እናልፋለን። እንግዲህ በአምስተኛ ደረጃ መራቅ ያለብሽ ሴቶች ምን አይነት ሴቶች ናቸው? ነፃነት በሚል ሽፋን ህይወትሽን የሚያበላሹብሽን ራቂ። ነፃነት በሚል ሽፋን አረ ነፃ መሆን አለብሽ፣ ፈታ ማለት አለብሽ። ማንም እንዲይዝሽ እንዳትፈቅጂ፣ ማንም እንዲቆጣጠርሽ እንዳትፈቅጂ። አንቺ ለብቻሽ ሰርቫይቭ ማድረግ እናንተ ለብቻሽ እንደፈለግሽ መሆን ትችያለሽ። ለብቻሽ በቃ ትዳሬና አባቱ ትዳር ምናምን የምን አባቱ እንትና ምናምን ብረሪ እንደው አየር ላይ ብር ማለት ነው እንጂ ያለብሽ ለምን ትጨናነቂያለሽ እያሉ ነፃነት በሚል ሽፋን ህይወትሽን ሲኦል ውስጥ ሊከቱ የሚመጡ ሴቶችን መራቅ ነው ያለብሽ። ሰው ነፃነት ቢኖረውም ደግሞ መርህ የሚባል ነገር ደግሞ ያስፈልገዋል። ሰው ከመርህ ከወጣና ልቅ ወደ መሆን የሚሄድ ከሆነ ይሄ ከባድ ነው የሚሆነው። እሺ የፈለገ ሰው ነፃነት ቢኖረው በነፃነት መንቀሳቀስ አለባችሁ ሴቶች፣ ወንዶችም፣ ማንም ሰው እዚህ ምድር ላይ ሁሉም ሰው ነፃነቱ ሊከበርለት ይገባል። ነገር ግን ነፃነት በሚል ሽፋን ግን ልቅነት ውስጥ መግባት ወይ ደግሞ ይሄ አላስፈላጊ ብልግና ውስጥ መግባት ደግሞ ይሄ ከሰውነት መውጣት ይባላል። ስለዚህ ነፃነት በሚል ሰበብ ነፃ ሁኚ፣ ፈታ በይ፣ ብረሪ፣ ማንም እንዳይዝሽ፣ እንዳይቆጣጠርሽ፣ ማንም ጃጅ እንዳያረግሽ፣ የፈለግሽው ማድረግ ትችያለሽ ምናምን የሚሉ ሴቶች ጉድጓድ እየቆፈሩልሽ ነው ያሉት እንድትገቢ ማለት ነው። ጉድጓድ ውስጥ ጥልቅ ጉድጓድ ውስጥ ማትወጪ ጉድጓድ ውስጥ እንድትገቢ እየቆፈሩልሽ ነው ያሉትና በጣም ተጠንቀቂያቸው እንደዚህ አይነት ሴቶችን። ያው የምትሰሙኝ ከሆነ ነው የምነግራችሁ፣ የወንድምነት ምክር ነው። ማትሰሙኝም ካላችሁ ችግር የለብኝም። እኔ ይጠቅማችሁ ለእናንተ ስለሆነ እኔ ነግራችሁ አልፋለሁ። በኋላ ግን ህይወታችሁ ተጎድቶ ዋጋ እንዳትከፍሉ ነው ይሄን እየነገርኳችሁ ያለሁት ማለት ነው። ሐሳቤ እየተመቻችሁ ነው? ያው አንዳንዶቻችሁ አይመቻችሁም እንደዚህ አይነት ላይፍ ውስጥ ያላችሁና እንደዚህ አይነት ማንነት ያላችሁ ሰዎች እንደማይመቻችሁ አውቃለሁ። ግን ያው እኔ ተናግሬ አልፋለሁ። ለማንኛውም ወደ ስድስተኛው እናልፋለን። እንግዲህ በ10 ነጥቦች ነው የምነግራችሁ። በስድስተኛ ነጥብ ምን አይነት ሴቶች ነው መራቅ ያለብሽ? ወንዶችን ሁሉ በአንድ አይን እንዲታዩ ወይ ደግሞ አንድ ናቸው ብላ የምትሰብክሽን ሴት ለዘላለም ነው መራቅ ያለብሽ። ወይ ደግሞ ጥላቻ ያለባት ሴት እሷ የሆነ ጊዜ ላይ አሸሼ ገዳሜ ስትል ታረፍዳለች። ታይ ስትባል አትሰማም። በዚህ መንገድ አትጓዢ ስትባል አትሰማም። ከዛ አላስፈላጊ ይሄ ደህና ያልሆነ ወንድ ይገጥማታል። የሆነ ጤነኛ ያልሆነ ወንድ ልክ እንደሷ እብድ ማለት ነው። ከዛ ህይወቷን ያንኮታኩተዋል። የሆነ አላስፈላጊ ነገር ውስጥ ትገባለች። ከዛ ጥላቻ ትጀምራለች ለወንዶች በሙሉ። ወንዶች እንዲህ ናቸው፣ ወንዶች እንደዛ ናቸው ምናምን እያለች በቃ በአንድ አይን
አበበ ስለጎዳት ጫላም እንደዛው ነው፣ ሰለሞንም እንደዛ ነው፣ ፈይሳም እንደዛ ነው ለሷ። እንዲህ የሚባል አማርኛ የለም። ጥላቻ ከምትሰብክሽ፣ ስለ ወንዶች ጥላቻ ከምትሰብክሽ፣ ወንዶችን ሁሉ አንድ አድርጋ ከምትቆጥር ሴት በፍጥነት ነው መራቅ ያለብሽ። በፍጥነት በፍጹም ከሷ ጋር መሆን የለብሽ። ለምን ህይወትሽን ትበጠብጠዋለች። ቆሞ ቀር ነው የምታረግሽ። አሉ በዚህ ዘመን ላይ ምን ሰማለን? አንዳንድ ሴቶች አሉ እዚህ ሶሻል ሚዲያ ላይ እሷ አሸሸ ገዳሜ ስትል ውላ እንደፈለገች ክለብ ለክለብ እየዘሮች ውላ ከ5 ከ6 ከ7 ከ10 ከመቶ ወንድ ጋር አብራ ትሆናለች። ከዛ በኋላ ለሴቶች ዘብ ቋሚ ነኝ ብላ ትመጣና የስንቱን ህይወት ትበጠብጣለች። የመጣች ቶክሲክ የሆነ ሐሳቧንና ቶክሲክ የሆነ መርዟን ትረጫለች። ከእንደዚህ አይነት ሴቶች መራቅ ነው ያለባችሁ። ትውልድ የበዛው ወንድና ሴት አብሮ ሆኖ ዛሬ የምናየውን ከአዳምና ከሔዋን የጀመረ ዛሬ ትውልድ የበዛው በወንድና በሴት መካከል ባለ ግንኙነት ነው እንጂ ብቸኝነት ምናምን የሚባል አማርኛ የለም። ሰላም ብያለሁ። ሰላም እንዴት ነሽ? ስለዚህ ጥላቻን ከምትሰብካችሁ ሴቶች መራቅ ነው ያለባችሁ። ወደ 7ኛው አልፋለሁ። በ7ኛ ደረጃ ምን አይነት ሴት ነው መራቅ ያለባችሁ? በየጊዜው አሉታዊ ነገር የምታወራ ሴት። በቃ ሁል ጊዜ የሆነ ውስጧ ስትገናኙ ራሱ ሁሌ ኔጌቲቭ ነገር የምታወራ ሴት አለች። በነገራችን ላይ ይሄ ለሴቶች ብቻ አይደለም፣ ለወንዶችም ይሆናል። በአጠቃላይ ለሰው የምትቀርቡት ሰው ሁል ጊዜ አሉታዊ ነገር የሚያወራ፣ መውደቅን ብቻ፣ ኪሳራን ብቻ፣ ስኬት የሌለበት ፍራቻ የሚለቅባችሁ አይነት ማንነት ያላቸውን ሰዎች መራቅ ነው ያለባችሁ። በፍጹም ከእንደዚህ አይነት ሴቶች ጋርም ሆነ ወንዶች ጋር አብራችሁ መሆን በፍጹም የለባችሁም። ኦኬ፣ ወደ 8ኛው አልፋለሁ። እንግዲህ ይሄ 8ኛው በነገራችን ላይ እንደው በልባችሁ ብታደምጡኝ ደስ ይለኛል። ከጆሮአችሁ አልፋችሁ በጆሮ ልትሰሙ ይችላላችሁ፣ በልባችሁ ግን አዳምጡኝ። መራቅ ያለብሽ ሴት ወይ ደግሞ በፍጹም አብረሻት ልትሆኝ የማይገባ ሴት ምን አይነት ሴት ናት? ለፍቺና ለጠብ የምትገፋፋሽን ማንኛውንም ሴት ራቂያት። ትዳርሽን እንድትበትኝ በአጭር ቋንቋ እቺ እንትን ናት፣ በቃ የሆነ አጥፊ ናት። ራሷም ጠፍታለች። በነገራችን ላይ እንደዚህ አይነት ሴቶች ቼክ አድርጓቸው። አብዛኞቹ ወይ ያላገቡ ናቸው ወይ አግብተው የፈቱ ናቸው። ወይ ያላገቡ ወይ አግብተው የፈቱ። ስለዚህ መራቅ ነው ያለብሽ። ፍቺው ካልተመቸሽ እንደፈለግሽ መሆን ትችያለሽ፣ መፍታት አለብሽ፣ መብትሽ ነው የምትልሽን ሴት ተሰሚኛለሽ፣ በትርቂያት ነው የሚሻለሽ። እንዴት ነው ፍቺን ቀለል አድርጋችሁ የምታዩት እናንተ ትዳር ላይ? አሁን አለ የዘመኑ አስተሳሰብ፣ የዚህ አሁን ያለው ትውልድ አስተሳሰብ። ትገባለሽ፣ ትዳር ላይ ትገቢያለሽ ወይ ትገባለህ፣ ካልተመቸ ትወጣለህ፣ አለቃ። አይተህ ምን አባቱ መጨናነቅ ነው ምናምን። ኧረ ተው ሰዎች፣ እንዴት ነው እዚህ ምድር ላይ 1000 ዓመትና 2000 ዓመት የምትኖሩ አስመሰላችሁት እኮ። 60 እና 70 ዓመት ለምትኖሯት ህይወት የዘላለማችሁን አታስቡም እንዴ? ፍቺን ነፍሴ ትጸየፋታለች ነው እኮ የሚለው የእግዚአብሔር ቃል። እንዴት እያሰባችሁ እንደፈለግሽ? እንደዛ አይደለም መሆን ያለበት። ፈታ ብለሽ ፍቺ ምናምን ሳይሆን ትዳር ውስጥ ስትገቢ ተጠንቅቀሽ ግቢ ነው መጀመሪያ። ለዚህ ነው የሀገሬ ሰው ሲተርት ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው። ስለዚህ በኋላ ፍቺ ምንም በሚባሉ ብዙ ነገሮች ውስጥ ከመግባትሽ በፊት ስለ ትዳር ስለምትመርጩ ሰው በጥንቃቄ ወቂ። ማን ነው? ምንድነው ስራው? ምንድነው አመለካከቱ? ለትዳር ያለው አመለካከት ምን ይመስላል? ይሄንን አጣሩ። በስሏል ወይ? ፋይናንሻል ስቴቢሊቲ ላይ ነው ወይ ያለው? መኖር እንችላለን ወይ? ያወደኛል ወይ? ያፈቅረኛል ወይ? ያው በመሰረቱ ትዳር እኔ እንደ አንድ ክርስቲያን በቤተ ክርስቲያንና በክርስቶስ መካከል ያለ ኢንቲሜሲ ነው ትዳር እኮ። ባል ሚስቱን መውደድ አለበት፣ ነፍሱን አሳልፎ እስከ መስጠት። ሚስትም ደግሞ ለባሏ መገዛት አለባት። ይሄ ነው ፕሪንሲፕሉ። ሌላ ምንም የተወሳሰበ ነገር የለውም ትዳር። አንዳንዶች ግን ያወሳስቡታል መጥተው አጉል አዋቂ ነን ብለው የሚያስቡ። ሩቂያ ባይገርም ለራሴ እኔ ሁሉም ወንድ አንድ እንዲመስለኝ የሆንኩበት ሰዓት ነበር፣ ተሰብሬ ስለነበር። ያ እረዳችኋለሁ። ነገርኳችሁ እኮ መሰበር ወይ ደግሞ የሆነ የልብ ስብራት ወይ ደግሞ ሐዘን ሁሉንም ሰው ጭፍልቅ አድርጎ እንድታዩ ሊያስመስላችሁ ይችላል። ግን በፍጹም ትክክል አይደለም፣ መሆን የለበትም። ሩቂያ በፍጹም እንደዚህ አይነት ነገር ውስጥ መግባት የለብሽም።
ስለዚህ በአጭር ቋንቋ ምንድነው እያልኳችሁ ያለሁት በስምንተኛ ደረጃ አጥፊ ተጽዕኖ ያላት ወይ ደግሞ ለፍቺና ለጸብ የምትገፋፋሽን ሴት መራቅ ነው ያለብሽ። ኦኬ እንደዚህ አይነት ሴቶች እንዳልኳችሁ ነው ወይ አላገቡም ወይ አግብተው የፈቱ ናቸው፣ ሲንግሎች ናቸው። በነገራችን ላይ ሲንግል ሆኖ መኖር አልተፈቀደላችሁም። በዚህ አጋጣሚ ልንገራችሁ እሺ። አንዳንዶች ሲንግል ማሞኜ መኖር እችላለሁ ትላላችሁ። አትችሉ፣ አይፈቀደላችሁም። ማን ፈቀደላችሁ? ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ በግልጽ አማርኛ ክሬት ያደረገሽ ፈጣሪሽ ጽፎልሻል። የፈጠረሽ ፈጣሪሽ ብቻዬን ሆኜ እኖራለሁ የምትይ ከሆነ ያው ከፈጣሪሽ ጋር እየተጣላሽ እንደሆነ ይግባሽ። በህይወትሽ ደስተኛ አትሆኝም አንድም ቀን። የፈለገ የገንዘብ ማአት ቢኖርሽ ለምን ወርቅ ቤት ውስጥ አትኖሪም? ብቻሽን እስከሆንሽ ድረስ ጎዶሎ ነሽ። ስለዚህ የልብሽን አጋር ፈልገሽ ማግኘት ግድ ይልሻል ማለት ነው። ስለዚህ ብቻዬን ሆናለሁ እንደፈለኩ ፈታ ብዬ እኖራለሁ ምናምን የምትይ ሴት ካለሽ ይርዳሽ ፈጣሪ። እንግዲህ እሱን ነው የምልሽ። ግን ያው ጤነኛ ህይወት እንደማትኖር ይነግርሽ ፈልጋለሁ። የዝሙት ህይወት ይኖርሻል፣ የመዳራት ህይወት ይኖርሻል፣ ግልሙትና ውስጥ ትገቢያለሽ ምናምን። እንደዚህ አይነት ላይፍ ነው የሚኖርሽ። እሺ ለማንኛውም ወደ 9ኛው ወለፍ እስቲ። በ9ኛ ደረጃ ምን አይነት ሴት ነው መራቅ ያለብሽ? በግል ህይወትሽ ውስጥ ገብተው ሰላምሽን ሊያፈርሱ የሚችሉ ሴቶችን መራቅ ነው ያለብሽ። የግል ህይወትሽን ሊበጠብጡ የሚችሉ ሴቶች አሉ ማለት በቃ በአንቺ ህይወት ውስጥ እነሱ ትኩረት ማግኘት ይፈልጋሉ። ዝም ስትያቸው ዝም አልሽኝ ዘጋሽኝ በሚል ሰበብ አጉል ያኮረፉ እየመሰሉ ሊበጠብጡሽ ይሞክሩ ማለት ነው። እና እቺ ሴት ምን ታደርግልሻለች? በመሰረቱ ለሰው ማሳየት ያለባችሁና ማሳየት የሌለባችሁ እኮ ክፍል አለ አይደል? ትዳራችሁ ውስጥ የፈለገ ብትወዱት የፈለገ ትዳር ይሄ ጓደኛችሁ አይደለም። ለምን የፈለገ ነገር ሁሉ ነገር አይነገርም። ሁሉ ነገር ይነገራል። ሰዎች አይነገርም እኮ ሁሉ ነገር አይነገርም። እሺ ስለዚህ በአንቺ ህይወት ውስጥ ገብታ ትኩረት ፈላጊ ለመሆን የምትሞክር ሴት በፍጹም አታስፈልግም። በፍጹም። እንግዲህ በ10ኛ ደረጃና በመጨረሻ ደረጃ ምን አይነት ሴት ነው መራቅ ያለብሽ? እውነተኛ ወዳጅ ያልሆነች ሴት። ይሄ የሚያፈርስ እንጂ የሚገነባ ምክር ማትሰጥሽ ማለት ነው። እውነተኛ ወዳጅ ያልሆኑ አሉ። አንዳንድ የእውነተኛ ወዳጅነት ምሳሌ ያላቸው የሚመስሉ ግን ያልሆኑ፣ ገንቢ የሚመስል ነገር የሚናገሩ ግን ህይወትሽን በአጠቃላይ ሊያፈርሱ የሚችሉ ነገሮችን የሚናገሩ ሴቶችን በፍጹም በህይወትሽ ላይ ማስቀጠል የለብሽም። በአጭር ቋንቋ እውነተኛ ወዳጅ ያልሆኑ አስመሳይ ሴቶች አሉ። ጓደኛም ሊሆኑ ይችላሉ ማለት የቀርብም ሰው ሊሆን ይችላል። በአጠቃላይ ቤተሰብም በሉት አያስፈልጉም። እውነተኛ ወዳጅ ያልሆነ ሰው አያስፈልግም። በህይወታችሁ ላይ እንድትወድቁ የሚመክራችሁ የእናንተ ነገር እንዲበላሽ ከሚመክራችሁ ሰው መራቅ ነው ያለባችሁ። እና ከእነኚህ ሴቶች ራቁ ብዬ ዛሬ ልነግራችሁ ተገኘው። ስለተከታተላችሁኝ አመሰግናለሁ። ጥያቄ ካላችሁ ልቀበላችሁ ዝግጁ ነኝ። መጠየቅ ትችላላችሁ ኮሜንት ሴክሽን ላይ። ይኸው እዚህ ጋር እየተከታተልኩ ነው። ምናልባት መደወል የምትፈልጉ ሰዎች ካላችሁ ደግሞ ይኸው እዚህ ጋር ከላይ ዋትስአፕ አለ፣ መሃል ላይ ኢሞ አለ፣ ከታች ደግሞ ቴሌግራም አለ። እየመጣችሁ ከታች በምትመለከቱት እዚህ ጋር ስልክ ቁጥር ያው ለዋትስአፕ ለኢሞ ለቴሌግራም በ0964310316 ቮይስ ሪከርድ ማድረግ ትችላላችሁ። ማንነታችሁ እንዳትናገሩ ያው ላይቭ ስትሪም ላይ ስለሆነ ያለሁትኝ ስከፍተው ማንነታችሁ መታወቅ ስለሌለበት ማለት ነው። እሺ ፍሬ፣ እነዚህ ያልካቸው ሰዎች የቅርብ ሰዎች ወይም ቤተሰብ ከሆነስ ለምሳሌ ከእናት ብትጀምር ባውንደሪ ማበጀት ነው። ግንኙነትሽን ባውንደሪ ትሰጪዋለሽ። ህይወትሽን የሚጎዱ ከሆኑና ህይወትሽን የሚበጠብጡሽ ከሆነ ቅድሚያ ለራስሽ መስጠት ያለብሽ። ስለዚህ ገደብ ታበጅላቸዋለሽ። ህይወትሽ ውስጥ እንዲገቡ የሚገቡበትን መንገድ መዝጋት ነው። ብዙም ከባድ ነገር የለውም። ባውንደሪ ማበጀት። ሰላም ፍሪዜ፣ እንዴት ነህ? ደህና ወይ? ሁሉ ሰላም አለውን? እግዚአብሔር ይመስገን። ማታ ላይ ነበርክና ያው ጊዜ ስላጣው ነው ያልገባሁትና ከዚህ በፊት ነግሬው ነበር። ባለትዳርና የሶስት ልጅ አባት ነው ያፋቀርኩት። ያኔ እሷን አልፈልጋትም፣ ልጆችን ታሳድግ እንጂ ከሷ ጋር መኖር አልፈልግም፣ ደክሞኛል ብሎ ነበርና እኔን ያፋቀረው 5 አመት ጓደኛዬ ነው እሱ ማለት ነው። አሁን እሱ ካንቺም ከሷ ጋርም ከሁለታችሁም ጋር ነው መኖር የሚፈልገው፣ ሁለታችሁም ወዳችኋለሁ አለኝ።
እና አሁን እሱ ጋር ምንም እኔም ስደት ላይ ነኝ፣ እሱም ስደት ላይ ነው። እኔና እሱ ምንም ማገናኘው ነገር የለም። በንብረት ዙሪያ እሱም በራሱ መንገድ እኔም በራሴ መንገድ ነውና የሚጓዘው። ምን ልልክ ፈልጌ ነው፣ ያው ሁለተኛ ሚስት ሆኜ መኖር አልፈልግም። ያው ያንተ ቪዲዮዎቹም እየተመለከትኩ ስለሆነ ሁለተኛ ሚስት ሆኖ መኖር በጣም ዋጋ እንደሚያስከፍል እያስተማራችሁ ነው እና በዛ አጋጣሚ አንተን በጣም አመሰግናለሁኝ። ያንተ ቪዲዮዎች በጣም ለኔ ጠቅሞኛልም እየጠቀመኝንም ነው እና ይህንን ሰውዬው 5 ዓመት ያው ደካማ ሰለቸ ሳልል ነው የሚያወራው፣ ቀን ሌሊት ሁሌም ማለት ነው። ቢያንስ በቀን 3-2 የምናወራው ሰው ነው። በጣም ከራሴ በላይ መወደውና ማከብረው ሰው ነው እና ስለዚህ አሁን ይህንን ሰውዬው ለመርሳትና እሱን ከህይወቴ ለማስወጣት ምን አይነት ዘዴ ተጠቅሜ ነው ከሱ ህይወት የሚወጣው? እስቲ እሱን ምክር እንድትሰጥ እፈልጋለሁኝ። በምን አይነት መንገድ ምን አይነት ዘዴ ተጠቅሜ እሱን ከአእምሮዬ ሊያስወጣው? ለምን በጣም ደክሞኛል እና ሁለተኛ ሚስት ሆኜ መኖር በጣም በልጅነትም ምጣላው ነገር ነው። በኔ ላይ ቀርቶ በሌላ ሰው ሲመለከት ራሱ የሚያስጠላና ምጣላው ነገር ነውና ይህንን ሰው በምን መንገድ እንዴት ሆኜ በምን አይነት ዘዴ ነው ምን አይነት ዘዴ ተጠቅሜ እሱን ከአእምሮ አስወጥቼ የራሴ ህይወት ልኖር? እና በጣም አመሰግናለሁ የኔ ወንድም፣ እግዚአብሔር ይስጥልን። እግዚአብሔር ረጅም ዕድሜ ላንተ ይስጥህ። አሜን። እግዚአብሔር በምድራውን በሰማያውን በሁሉም እግዚአብሔር ይባርክ። አሜን። ለምን እንደዛ እንዳልኩ ታውቃለህ? ያንተ ቪዲዮዎች እያየሁ ወደ ራሴ ስለመጣው ነውና በጣም እጅግ አድርጌ አመሰግናለሁ ፍሬዘርዬ። አሁን ይሄንን ቮይስ በሰማው ጊዜ ለኔ በምን አይነት መንገድ ምን አይነት ዘዴ ተጠቅሜ እሱን ከህይወቴ እንደሚያስወጣው እንድትመክረኝ እፈልጋለሁኝ። አመሰግናለሁ። ኦኬ እሺ እህቴ የላክሽልኝን ሰምቻለሁ። ትክክለኛ ውሳኔ ነው የወሰንሽው። በዚህ አጋጣሚ አከብርሻለሁ። ሁለተኛ ሚስት ሆነሽ መቀጠል በፍጹም የለብሽም። እኔ እስከ እማምነው ድረስ ሌሎች ስለሚያምኑት አይመለከተኝም። ግን እኔ በግሌ አንዱ አዳም ወይ ደግሞ አንዷ ሔዋን ለአንዱ አዳም እንጂ የተፈጠረችው ለብዙ አዳም አይደለም የተፈጠረችው። ያም ብዬ ስለማምን እኔም ባለውበት እምነት ውስጥ ደግሞ አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብዬ ነው እንጂ ማምነው አንድ ወንድ ለሺህ ወይ ደግሞ ለ4 ለ5 ሴት ብዬ ማላምን ሰው ነኝ። ስለዚህ የወሰንሽው ውሳኔ በጣም ትክክል ነው። አበረታታሻለሁ። አሁን ያንቺ ትልቁ ጥያቄ እንዴት አድርጌ ነው ከዚህ ሰው ጋር ያለኝን ኮኔክሽን ማጥፋት የምችለው የሚል ጥያቄ ነው። ኦኬ ሶሪ በእናትህ ሪከርድ ላርግላት አት ሴም ታይም። አሁን የቀጥታ ስትሪም ላይ የተላለፈ ነው። ሪከርድ ላርግላት። እሺ ሰላም እህቴ እንዴት ነሽ? የላክሽውን ሰምቻለሁ። ምናልባት ላይቭ ላይ ሁኛ አትሁኝ አላቅም። ነገር ግን ላይቭ ላይ ባትሁኝም ችግር የለም። ያው እዚህ ላይ ሪከርድ እያደረኩልሽ ነው ያለሁት። የላክሽውን ሰምቻለሁ። በጣም ትክክለኛ ውሳኔ ነው የወሰንሽው። ሁለተኛ ሚስት ሆኖ መኖር በፍጹም የማይታሰብ ነው። እንዳትሞክሪው፣ እንዳታስቢው። በዛ ላይ ባለ ልጆች አሉት፣ ትዳር አለው። የሰውዬ አልተፋታም። የፈለገ ቢሆን ከዚህ ሰው ጋር መኖር የለብሽም፣ አብረሽ መሆን የለብሽም። ምናልባት መሆን የምትችይው ከትዳሩ ጋር በህጋዊ ምክንያት ተፋቶ ቢሆን ኦኬ። በትዳር በህጋዊ ምክንያት ተፋቶ ቢሆን ማለት እሷ ቺት አርጋበት እሷ ማግጣበት ቢሆን የፈታው ይሄ ሰውዬ ከህግ ነፃ ነው። የተፈታ ስለሆነ የምትወጂው ከሆነና የሚወድሽ ከሆነ ከህግ ነፃ ስለሆነ ወይ ደግሞ ቺት ስለተደረገበት ዝም ብሎ ማግባት ይቻላል ማለት ሳይሆን የምትወጂው ከሆነና የምታፈቅሪው ከሆነ እሱ የሚወድሽ የሚያፈቅርሽ ከሆነ ለአንቺ ታማኝ ሆኖ መኖር የሚችል ከሆነ ልጆቹን እንደ ልጅሽ አርገሽ የመቀበል አቅሙም ካለሽ ነው ባለትዳር ወንዶችን ማግባት የምትችይው። በጣም አቅም ይጠይቃል፣ ጥረት ይጠይቃል። ሶ ይሄ በእንዲህ እንዳለ አሁን ግን ሁለተኛ ሚስት ሆኜ መኖር አልፈልግም ያልሽው ውሳኔ በጣም ትክክለኛ ነው። እሱ ደግሞ የተናገረው ከአንቺም ጋር ከሷም ጋር መኖር እፈልጋለሁ ነው ያለውና ይሄ ሰውዬ አላቅም እንግዲህ እምነቱ እስልምና ይሁን እስልምና ውስጥ ያለ ወንድ ነው እንደዚህ አይነት ነገር ሊል የሚችለው እንጂ አንድ
ወንድ ዝም ብሎ ከሁለት ሚስት ጋር አብሮ ሊኖር አይልምና ሳይሽ ደግሞ እግዚአብሔር እያልሽ ነው ስታወሪ የነበረው። እግዚአብሔር አልሽ ደግሞ ማለት ያው ክርስቲያን ነሽ ማለት ነው። እንግዲህ ክርስቲያን ኮንሽ አላቅም። አሴ ክርስቲያን ግን ትዳር አንድ ወንድ ለአንድ ሴት እንጂ ለሁለትና ለሴት ሴቶች ጋር አብሮ መኖር ይችላል የሚል ነገር የለም በክርስትና ውስጥ። እስልምና ውስጥ አንዳንዶች አለ ይላሉ። ያው ከቻለ ማስተዳደር ከቻለ ይችላል ይላሉ። እኔ እሱንም ቢሆን አልደግፈውም። ሙስሊም ብትሆኚ ማለት ነው አልደግፍሽም፣ አልመክርሽም። አንቺ እቃ አይደለሽም። ገንዘብ ስላለው እሱ ዝም ብለሽ ከሱ ጋር መኖር ይችላል ብለሽ ስለምታስቢ ነው። አንቺ የራስሽ ማንነት ያለሽ፣ የራስሽ ፐርሰናሊቲ ያለሽ፣ ኦኬ፣ የራስሽ የመወሰን አቅም ያለሽ ጽድት ያለሽ ሴት ነሽ። ስለዚህ ሙሉ ትኩረቱን ለአንቺ ሊሰጥ የሚችል ወንድ ነው እንጂ ማግባት ያለብሽ። እሱ ገና ለገና ማስተዳደር ስለቻለ አንቺን ማግባት አለበት አይደል? ማስተዳደር ካልቻለ ካገባሽ በኋላ ማስተዳደር ካልቻለ ሊተውሽ ነው፣ እቃ መንገድ ላይ ልትወድቂ። ምክንያቱም በጣም ብዙ ሰዎች ትዳር ውስጥ ከገቡ በኋላ ስኬት እንዳለ ሁሉ ውድቀት እኮ አለ። ማግኘት እንዳለ ማጣት አለ። ሁልጊዜ ይገኛል ማለት አይደለም፣ ወይ ደግሞ ሁልጊዜ ይታጣል ማለት አይደለም። ስለዚህ ዛሬ ስላገኘ ገንዘብ ስላለው አንቺን እንደ ሁለተኛ ሚስት አግብቶ ነገ ያጣቀንስ ምን ልትሆኚ ነው? ስለዚህ ይሄ ነገር የማይሆን ነገር ስለሆነ አሁን እሱን ለመርሳት ምንድነው ማድረግ ያለብሽ? የመጀመሪያው ከሱ ጋር ያለሽን ግንኙነቶች በሙሉ ማቆም። ከሱ ጋር ሊያገናኙሽ የሚችሉ ነገሮች ምንድናቸው? ከሱ ጋር እንድትገናኝ ሊያደርጉሽ የሚችሉ ነገሮች ከሱ ጋር እንድትገናኝ ሊያደርጉሽ የሚችሉ ነገሮች የስልክ ግንኙነት ሊሆን ይችላል፣ የቪዲዮ ጥሪዎች ሊሆኑ ይችላሉ፣ የቮይስ ጥሪዎች ሊሆኑ ይችላሉ። ስልክ መቀየር ካለብሽ ስልክ መቀየር፣ ስልክ ቁጥር ማለት ነው እንዳያገኝሽ በፍጹም። በአካል ከሆነ ደግሞ የምትገናኙት በአካል ላለመገናኘት ጥረት ማድረግ፣ በቻልሽው አቅም ራስሽ ላይ ትኩረት ማድረግ። ሲቀጥል ወደ መንፈሳዊ ነገር ማድላት፣ ባለሽበት እምነት ውስጥ ከፈጣሪሽ ጋር ያለሽን ኢንቲሜሲ ማስተካከል እና ደግሞ አንዳንድ አይምሮሽን ሊያድሱ የሚችሉ ትምህርቶችን፣ ንግግሮችን ማዳመጥ። ከእንደዚህ አይነት በነገራችን ላይ ቪዲዮ ሰርቻለሁ። እሺ ያፈቀሩትን ሰው ወይ ደግሞ የወደዱት ሰው የናንተ ሳይሆን ሲቀር እንዴት አድርገን ነው መርሳት የምንችለው የሚል በተደጋጋሚ ቪዲዮ ስለሰራው እኔም ዩቲዩብ ላይ ገብተሽ እነዛን ቪዲዮዎች ማየት ትችያለሽ። ከዛ በተረፈ ግን ከዚህ ሰው ጋር ያለሽ የመጀመሪያው አጭሩ ነገር ያለሽን እያንዳንዱን ግንኙነቶች ማቆም ነው ያለብሽ። አትደዋይ፣ ቪዲዮ ኮል አታርጊ። እሱ ሊያስታውሱሽ የሚችሉ ማስታወሻዎች ካሉ አስወግጃቸው። ለምሳሌ ፎቶ ሊሆን ይችላል፣ ቮይስ ሊሆን ይችላል፣ ቪዲዮዎች ሊሆን ይችላሉ። የተለያዩ ነገሮች ከዚህ ሰው ጋር ያለሽ ነገር ማቆም። ከዛ በተረፈ ደግሞ እንደ መጀመሪያ እርምጃ መውሰድ ያለብሽ ለሱ ለራሱ ቀጥታ ሰላም ብያለሁ። ሁላችሁንም ሰላም አዳዲስ የምትመጡ ሰዎች ሁላችሁም ሰላም ብያለሁ። እዚህ ጋር ያላችሁ እያዩዋችሁ ነው። ኮሜንት የምትጽፉ ሰዎች፣ መጠየቅ የምትፈልጉ ሰዎች ካላችሁ ይኸው ከታች በ0964300316 እዚህ ጋር እንደምትመለከቱት ከላይ ዋትስአፕ አለ፣ ኢሞ አለ፣ ከዛ ደግሞ ቴሌግራም አለ። እዚህ ጋር እያያችሁ ነው አይደል? ሶስቱ ነገሮች ይታያችኋል። ማስቀመጥ ትችላላችሁ፣ መልስላችኋለሁ። ስለዚህ ደውለሽ ንገሪው፣ ይቅርታ እወድሃለሁ፣ ተመችቶኛል፣ ነገር ግን ሁለተኛ ሚስት ሆኜ መኖር አልችልም። ስለዚህ ከዚህ በኋላ ያለን ግንኙነት እዚህ ጋር ማቆም ፈልጋለሁ ብለሽ በአጭር ቋንቋ መናገር ነው። ከዛ አልፎ ተርፎ የመጣ ሰላምሽም የሚበጠብጥ ከሆነ ያው ወደ ህግ አካል ትሄጂና እንዲያቆም ረብሻውን የሚረብሸውን ነገር እንዲያቆም ታስደርጊያለሽ ማለት ነው። ከዛ በተረፈ እኔ የሰራሁትን ቪዲዮዎች እየገባሽ ለመመልከት ሞክሪ። ይገባኛል ትንሽ ስሜቱ ከባድ ሊሆን ይችላል፣ የሚወዱትን ሰው መለየት። ግን ደግሞ የምትወጁን ሰው ላለመለየት ብለሽ ህይወትሽን የሚበጠብጥና ነገ ቀሪ እንግዲህ ስንት ዓመት እንደምትኖር ያላቅም 20 ዓመት ኑሪ፣ ቀሪ ከዚህ በኋላ 30 40 ኑሪ፣ ሊረብሽ የሚችል ነገር የምታረጊ ከሆነ ላይፍ ከባድ ነው የሚሆነው። ኦኬ፣ ስለዚህ እናድርጊ፣ በርቺ። ለማንኛውም ካልተመለሰልሽ ድጋሚ አውራሻለሁ። እሺ፣ ሃይ ልበላት። ሰላም ጤና ይስጥልኝ የኔት፣ ምን ልታዘዝ፣ ምን ልርዳሽ? ፍሬዘር እንዴት ነህ? ሰላም ነው ወይ? ደህና ነህ? አለህ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እኔ የምኖረው ያለሽበትን አድራሻ መናገር የለብሽም። ስለዚህ መጀመሪያ ላሳውቅሽ። ሰላም ነኝ የኔት፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። ላይቭ ስትሪም ላይ ያለሁት ፍሬዘር ነኝ። የአጋጣሚ ጉዳይ ሆኖ ቪዲዮ ቮይስሽን ልከፍተው ብዬ እኔ ያለሁበት ስቲን ያቆምኩትና ያው ያለሽበትን አድራሻ ማንም እንዲያውቅ አልፈልግም፣ ስምሽንም እንዲያውቅ አልፈልግም። ስምሽን ከቨር አድርጌዋለሁ፣ ሞስት ቆርጬዋለሁ፣ ምንም የለም። እና ፈቃደኛ ከሆንሽ ላይቭ ስትሪም በመገባ ሰዓት ስለሆነ ሁሉን ቻት ቦክሶቼን ቼክ ማድረገው ከዛ ላይ ላውራሽ ዝግጁ ነኝ። ላውራሽ ስልሽ በዚሁ መልስልሻለሁ እንደዚህ ሪከርድ አድርጌ። ግን አሁን እኔ የማወራውም አንቺ የምታወሪውም ላይቭ ስትሪም ላይ ስለሚገባ መጀመሪያ ፈቃድሽን ማወቅ አለብኝ። ካሳውቅሽኝ በኋላ አውራሻለሁ። አይ ቲንክ ልክ ይዋለው። እስቲ ሰላም ነኝ እኔት፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። ገብቷል ማለት ነው። ሰላም አመሰግናለሁ በጣም እግዚአብሔር ያክብርልኝ በእውነት። እና ምን ልፈልግ ነው ልጁ ጋር ከተዋወቅን
አሁን 3 ወር ሊሞላን ነው። እንደነገርኩ ልጁ በጣም ኦፕን ሆኖ ነው የሚያወራኝ። ያ ነገሩም ነው የሳበኝ። ብዙ ቁም ነገሮችን አውርተናል። ፊውቸር ወደፊት ማስበን አውርተናል። ግን ይሄ ሁሉ የሆነው ያው በኖርማል ጓደኝነት ነው። ግን አሁን ላይ ሰሞኑን ደግሞ እሱ ለኔ ፊሊንግ እንዳለው ነግሮኛል። ግን እኔ ነገሩ የጥድፊያ እንዲሆን አልፈልግም። ምክንያቱም ገና 3 ወር ኖርማል ነገር ነው። ምንም የሚጨበጥ ነገር አይኖርም። በዛ ላይ ደግሞ በስልክ መታወቅ አንዳንድ የማያሳዩ ባህሪዎችን ስልክ አያሳይም። መታየት ያለባቸውን ባህሪዎች ስልክ ማያሳይ ስለሆነ ትክክል ያው ከማላውቀው ሰው ጋር ደግሞ ሪሌሽንሺፕ ውስጥ መግባት አልፈለኩም። በዛ ነው። ግን ደግሞ የለመድኩት መጥቻለሁ ሰሞኑን እና ይሄ ነገር በጣም ግራ እያጋባኝ ነው። ምናልባት ይቀጥል ይሆን አይቀጥል ይሆን? ከሱ ጋር ስናወራ ያው እሱም አንዳንዴ ምን ያላል መሰለክ በወሬ መሀል ውስጥ ምናልባት ላላገባሽ እችላለሁ ማለት እርግጠኛ አልሆነም እኔን እንደሚያገባኝ። ግን የእሱን ፊሊንግ ይነግረኛል። ስለኔ የሚሰማውን ስሜት ከኔ ጋር ሲያወራ የሚሰማውን ስሜት ያንዳንዱን ዲቴል ይነግረኛል። ግን አንዳንዴም ደግሞ እርግጠኛ እንዳልሆነ የሚያሳዩ ነገሮች አሉ በወሬ መሀል። እንደዚህ አይነት ነገሮች ይነግረኛል። እና ይሄን ነገር ደግሞ ስታዘብ በቃ ይሄ ልጅ እላለሁ ብዙ ጊዜ። ግን እስቲ አንዳንድ ምልክቶቹን ምን ማድረግ እንዳለብኝ እንድትመክረኝ። ከሱ ጋር ሳውራ ምን አይነት መንገድ መጠቀም እንዳለብኝ ብቻ በምን አይነት መንገድ ከሱ ጋር ያለኝን ነገር ማስቀጠል እንደምችል ብትመክረኝ፣ ምን ማድረግ ደግሞ እንዳለብን ብታማክረኝ በጣም ነው ደስ የሚለኝ በእውነት። እሺ ኮሜንት ላይ አይሰራም እኮ ላልሽው አብሳላት ታምር ይሰራል። እሺ በስልክ ቁጥር ካልሰራልሽ ዩዘር ኔም ፍሬዘር ፍቃዱ በሚል ያው እዚህ ከታች የሚሄደው አለ አይደል? ይታይሻል እዚህ ስክሪን ላይ ፍሬዘር ፍቃዱ የሚል ዩዘር ኔም አለ። በሱ ታገኘኛለሽ። አንዳንዴ ስልክ ቁጥር ሊያስቸግር ይችላል። ለዛ ነው ለቴሌግራም ብዬ ዩዘር ኔሙን ያስቀመጥኩላችሁ። ፍሬዘር ፍቃዱ በሚለው ዩዘር ኔም ሞክሪ። ሌሎቻችሁ ደግሞ በስልክ ቁጥር ሊሰራላችሁ ይችላል። በ64 ቤቱ ለሁሉም ለዋትስአፕም ለኢሞም ለቴሌግራም ይሰራል። 6431 03 16 ማለት ነው። እዛ ላይ ቴክስት አድርጊልኝ ላይቭ ላይ ነኝ በይና እሱም በእኔ ደግሞ እርግጠኛ እንዲሆን ብቻ የሆነ በመሀላችን ያለው እምነት እንዲጨምር ብቻ በቃ ምን ልበል ያለንን ነገር እንድናጠናክር በትረዳኝ በጣም ደስ የሚለኝ ፍሪ። ኦኬ እሺ ሰላም እንዴት ነሽ እህቴ? ሁሉ ሰላም ሁሉ መልካም። ላይቭ ስትሪም ላይ ሆኜ ነው ያወራሁሽ ያለሁት። ኦልሞስት የላክሽልኝ ቮይስ ሰምቼዋለሁ። በጎጆ ዴቲንግ አፕ በሚባል ነው የተዋወቃችሁትና ነግረሽኛል። ኦልሞስት አሁን ወደ ከ1 እስከ 2 ሰዓት ታወራላችሁ ምናምና ቅርብ ጊዜ ነው ገና ከተገናኛችሁ። ነገር ግን በዚህ ንግግር ውስጥ ላገባሽም ላላገባሽም እችላለሁ ይለኛል አይነት ነገር። አንቺ ደግሞ ያው ስለለመድሽው ከሱ ጋር ማውራት ትፈልጊያለሽ። ያው በመሰረቱ ባትወጂ ኖሮ እኔንም ለማማከር እዚህ ጋር አትመጪ። ምክንያቱም የትኛውም ሰው ለሚወደውን ሰው ላለማጣት ሲል ነው መደረግ ያለበትን ለማድረግ እዚህ ጋር የሚመጣውና እኔ አሁን በጎጆ ዴቲንግም ተዋወቁ በሪል ስቴትም እንትን ተዋወቁ፣ ብቻ ዋናው ነገር ከተዋወቃችሁ በኋላ አብረሹ የምትቀጥዩ ወንድ ለነገ ትዳር ይሆንሻል ወይ አይሆንሽም ወይ የሚለው ነገር ማወቅ አለብሽ። ገባሽ? የትኛውም ሪሌሽንሺፕ ፋይናል ዴስቲኒው ትዳር ነው። ከትዳር በኋላ ቤተሰብ መመስረት አለ። ቤተሰብ ከመመስረታችሁ በኋላ ደግሞ ፋይናል ዴስቲኒያችሁ ሞት ነው የሚሆነው። በቃ አለቀ። የዚህ ምድር ህይወት ስለሚጠናቀቅ እንዳትሸወጂ። አይ ቲንክ ያው በስልክ ከተዋወቃችሁ ዲስታንስ ነው የሚሆነው፣ አልተገናኛችሁም እስካሁን። ስለዚህ የመጀመሪያ እርምጃሽ የሚሆነው በአካል ተገናኙ። ኦኬ፣ ምንም ነገር በስልክ ውስጥ ከማቀዳችሁ በፊት በአካል ተገናኙ፣ ተያዩ። ምክንያቱም መታየት አለባችሁ በአይን ታያይታችሁ ነው መሆን ያለበት ብዙ ነገርና አንዳንዶች እንደዚህ በስልክ ረጅም ይተዋወቁና ረጅም ካወሩ በኋላ ልክ በአካል ሲገናኙ ያልጠበቁት አይነት ሰው ሆኖ የሚያገኙበት ጊዜ ላይ ያለ ነው። ምክንያቱም ዘመኑ የፊልተር ነው። ዘመኑ የሌለን ነገር እንዳለ አድርጎ የሚያሳይበት ቴክኖሎጂ ላይ ስለሆነ ያለ ነው። መጀመሪያ በአካል ተያዩ፣ ከዛ በኋላ መነጋገር ጀምሩ፣ አውሩ። ሲቀጥል ትንሽ የተናገርሽው ነገር ላይ ቅር ያለኝ ነገር አለ። ምንድነው? ላገባሽም ላላገባሽም እችላለሁ ይለኛል ብለሽኛልና ይሄ ማለት ይሄ ሰው እርግጠኛ አይደለም ማለት ነው ባንቺ ላይ እንጂ አንድ ወንድ ቢወድሽና ቢያፈቅርሽ ከልቡ ላገባሽና ላላገባሽ እችላለሁ የሚል አማርኛ አይደለም የሚያወራው።
እንደው አንቺን እንደምንም አድርጎ ለማግባት የቻለውን ሁሉ ነው ጥረት የሚያደርገው እንጂ ላገባሽም ላላገባሽም እችላለሁ ማለት እስቲ እያየን ገና እንወስናለን አይነት ነገር ነው እያለሽ ያለውና ይሄ ደግሞ የአንዱ የፌክ ወንድ መገለጫ ነው ወይ ደግሞ እውነተኛ ያልሆነ ፍቅር መገለጫ ባህሪ ስለሆነ በጣም መጠንቀቅ አለብሽ። በጣም ዋይዝ ሁኚ እሺ። ነቃበይ እንዳትሸወጂ ብዙ ነገሮች ላይ ይሄንን እልሻለሁ። እስቲ የቀረ ነገር ካለ አወራሻለሁ። በርቺ። ሰላም ወንድሜ፣ ጤና ይስጥልኝ። እኔ ደህና ነኝ። ይቅርታ የሊንክን የቴሌግራም ዩቲዩብ ላይ ነው ያገኘሁትና ኦኬ ምትችል ከሆነ ትንሽ ምክር ፈልጌ ነበረ ከውቀትህ ወይም ከቻል ብቻ ከምችለው ምክር ፈልጌ ነበር ካለውበት ስከከኩበት አንፃር እና ምትችል አይነት ከሆነ ታሳውቀኝና ያኔ ምክር የሚያስፈልገኝ ጉዳይ ሼር አድርግልሃል። ኦኬ እሺ። ሰላም ነው፣ እንዴት ነሽ? የላክሽልኝ ቮይስ ደርሶኛል። እሺ ያለው ነገር እስቲ አጠር አድርገሽ ንገሪኝ። ከ3 ደቂቃ ባልበለጠ በቮይስ ላኪልኝ። ስምሽ እንዳትናገሪ፣ ያለሽበትን አድራሻ እንዳትጠቅሺ፣ ጀስት እንዳወራሽ የምትፈልጊው ነገር ብቻ ቴክስት አድርጊልኝ። መልካም ጊዜ። ሰላም ነው፣ እንዴት ነሽ? ኦኬ ይገባል ማለት ነው። እሺ ሰላም ይላል። ሰላም ትንሽ ሁሉ ሰላም ሁሉ መልካም። ሰላም ወንድም እንዴት ነህ? ሰላም ነው ወይ? አለው እግዚአብሔር ይመስገን ሁሉ ሰላም አለው። እኔ እግዚአብሔር የተመሰገነ ይሁን። ይቅርታ ወንድም አንድ ነገር ላማክርህ ነበርና ኦኬ ከቻልክ ሰላም እህቴ እንዴት ነሽ? ሁሉ ሰላም ይቻላል፣ ምንም ችግር የለም። ቮይስ ሪከርድ አድርጊልኝ ከ3 ደቂቃ እንዳይበልጥ። ስምሽ እንዳትናገሪ፣ ያለው ነገር አውሪ። ላይቭ ስትሪም ላይ ስለሆንኩ ያለሁት ንገሪኝ፣ ችግር የለም። ሰላም ፍሬዘር እንዴት ነው ወንድሜ? ደህና ነህ? አለው ፈጣሪ የተመሰገነ ይሁን፣ ደህና ነኝ። እኔም ትንሽ የሆነች ነገር ላማክር ፈልጌ ነበረ። ትንሽ የቆየ ነው ታውቃለህ፣ የኔ ማለት ነው። የሆነ ሎንግ ታይም ምናምን የሆነ መርሳት ያልቻልኩት ነገር ውስጤ ላይ ስላለብኝና ስለዛ ነገሮች አንዳንድ ነገር ላማክርህ ነው። ኦኬ እሺ። እና ትንሽ ታሪኩ እንትን ስለምን ይላ ረዘም ስለምን አሁን በዚህ ታይም አንተ ላይቭ ላይ ያለ ካስቀመጥኩ ረዘም ልልብህ ይችላል። ከላይ ወርወይስ እንዴት ይሻላል? ትንሽ ባጫውት ማለት ነው። የሆነ ታውቃለህ ምክር ፈልጋለሁ ምናምን ስለከበደኝ ነው። በጣም ቆይቷል። ኦልሞስት ወደ 5 አመት እንደዛ ነገር። ኦኬ ግን ታውቃለህ ውስጤ ላይ እስካሁን ድረስ እንትን አለ። በቃ ምንም የሆነ መርሳት ያልቻልኩበት ነገር ስላለ ለዛ ምክር ፈልጌ ነው ወንድሜ። እሺ እቴ እንዴት ነሽ? የላክሽልኝ ደርሶኛል። ቮይስ ሪከርድ የምታረጊ ከሆነ ይረዝምብናል። ስለዚህ ባጭሩ እኔ ለደውልልሽ እንደዚህ ቴሌግራም ላይ መጥቼ ከሆነ አሁን ማወቅ የምፈልጋቸው ነገሮች ብቻ እየጠየቅኩሽ አጠር አድርገ ነው ላወራሽ እችላለሁ። ፍቃደኛ ከሆንሽ ደውልልሻለሁ፣ አሳውቂ። እሺ ኢሞ ሰላም ነው፣ ሁሉ ሰላም ሁሉ መልካም። ምን ልታዘዝ? አሁን ደውለሽ ነበር ልበል? ምናልባት አሁን ካለሽ ደውልልሻለሁ። እሺ ሌላም ሰው አለ። 17 ደውል። ምንድነው የምትልኪው? ምንድነው? ምን አውርተናል? ሰላም ነው፣ እንዴት ነሽ? ምን ልርዳሽ? ኦኬ ምን ልርዳሽ ነው ያልኩሽ። እሺ ምን ነው ደወልም አታነሳ? ወንድ ነህ? በኢየሱስ ምንድነው የምትልክልኝ? እያያችሁት ነው ሰዎች፣ ወንድ ነውና የሚልክልኝ ነው። ተመልከቱ እዚህ ጋር ይታያችኋል። ይሄ ሁሉ ይደውል። አይ ቲንክ እያያችሁት ነው ኢሞ ላይ። ቆይ ላስፋውና ላሳያችሁ። በኢየሱስ ምንድነው? ይኸውላችሁ ይሄ አሁን የሱ ነው፣ ወንድ ነው። ይሁት ይኸውላችሁ ይሄ ከዚህ ጀምሮ የምታዩት ብሎክድ አውዲዮ ኮል፣ ብሎክድ አውዲዮ ኮል፣ ብሎክድ አውዲዮ ኮል፣ ብሎክድ አውዲዮ ኮል፣ ብሎክድ አውዲዮ ኮል። ይሁት ከዛ እዚህ ጋር ምን ልርዳህ አልኩት። እኔ ሰላም ነው፣ እንዴት ነሽ? ምን ልርዳሽ? እኔ ሴት መስሎኝ ነው እንግዲህ። ከዛ ስሙት፣ ደወልም አታነሳ?
ሲደውልም አታነሳም? እሺ ምን ነው ደወልም አታነሳም? ምን እሺ ከዛ አልመለስኩለትም። ድጋሚ ደወለ። ተመልከቱ፣ ይውቴ ሉጢ የልብ ቅርጽ አበባ ወይ ጉድ ከንፈር ምልክት። አረ ኢትዮጵያ ሀገር የት ነው ያለው? ያያችሁ ነው የሚልከውን አንተን ብሎክ ነው ማረግክ። ብሎክ 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 ብሎክ። የፈጠነ ብሎክ። እንደዚህ አይነት ልክስክሶ እንዳይመችኝ። ሰላም ነው እንዴ? ነው ደህና ነህ? ካለው ፍቅረኛ ነበረኝ እንጋባለን ብለን እያወራን በመሀሉ የሆነ ምክንያት ተፈጥሮ ተጠፋፋን። 2 አመት ከተጠፋፋን በኋላ ደግሞ እያወራን ነው። አሁን ማውራት ከጀመረን አሁን 5 አመት ሆኗል። እና ቤተሰብ እንዲያሳውቀኝ ብዬ ስጠይቅ የሆነ እንደማይመች ይነግረኛል። ቤተሰቡና እሱ ያለው እውነቱም ግን ተራሪቆ ነው። ከሱ ጋር አጠገቡና እየተዋለች እሷንም እንኳን አሳውቀኝ ስለው እንደማይመች ይነግረኛል። እና ቤተሰብ አላሳውቅም ስልኝ በቃ ውስጤ ለምን እንደሆነ አላውቅም ብቻ ጠራጠረኝ። ለምንድን ነው ብዬ ስለ ወደፊትም ግን አሁንም ቢሆን እናወራለን። ቀጣይ አመት እንደምንጋባም እናወራለን። እና ቤተሰብ አላሳውቅም ስልኝ ውስጤ ለምን እንደሆነ ስለፈረኝ ነው። እስቲ ለምን እንደሆነ ንገረኝ። እሺ ሰላም ነሽ? እንዴት ነሽ እህቴ? ቤተሰብ ያለ ማስተዋወቅ ችግር አንዳንዶች ጋር በተለያየ ምክንያት ሊሆን ይችላል። አንደኛው ያው ትንሽ አንቺ ጋር እንደ አይምሮሽ ላይ ጥርጣሬ እንደፈጠረብሽ ይወደኛል አይወደኝም ፌክ ነው ወይስ ሪል የሚለው ነገር ጥያቄ ሊፈጥርብሽ ይችላል። አንደኛው በዛ ነው የሚሆነው። እውነተኛ ፍቅር ያልያዛቸው ወንዶች አጠገባቸው ያለችን ሴት ለቤተሰቦቻቸው ወይ ደግሞ ለቅርብ ጓደኞቻቸው ሊያስተዋውቁ አይችሉም። አንዳንዶቹ ደግሞ ያው ጊዜው ገና አልደረሰም ብለው ስለሚያስቡም ከዛም አንፃር ሊያስተዋውቁ አይችሉምና በጣም ቆም ብለሽ መጠየቅ አለብሽ። ስለዚህ በቻልሽው አቅም ይሄ እንዴት ነው የእውነተኛ ፍቅር ምልክቶች የሚባሉትን የሰሯቸው ቪዲዮዎች ዩቲዩብ ላይ ገብተሽ ብትመለከቻቸው ሁሉ ነገር ይፈታልሻል ማለት ነው። ሌላም ረዳሽ ነገር ካለ አለው አሳውቂኝ። እሺ ወንድም ታግዘይ ፍቃደኛ በመሆንህ ደስ ብሎኛል። በጣም ነው የማመሰግነው። እና በቃ ስለ ፍቅር ነው የኔ የምታግዘኝም ያኔ ሰፖርት ልትመክረኝ የምትችለው ዙሪያ በፍቅር ጉዳይ ነው። እና የፍቅር ህይወት ነበረኝ 2 አመት 3 አመት አብረን ቆይተናል። ግን 2-3 አመት አብረን ቆየን እንጂ ጥሩ አልነበረም። ሪሌሽንሺፓችን ግንኙነታችን ጥሩ አልነበረም። በቃ አላቅም እንዴት እንደምገልጸው ማለት ነው። እና አሁን ኢትዮጵያ አይደለም ያለሁትኝ። የዛን ሰዓት ፍላይት በማድረግበትም ሰዓት አልሸኘኝም። ጥሩ ላይ አልነበርንም። ትንሽ ተገጫጭተን ትንሽ አይባልም ብቻ እና አንድ ላይ አልነበርንም። እንረባበሻለን ግን እንነፋፈቃለን፣ እንጣላለን ግን እንተሳሰባለን በሚለው ነው እኔ ማምነው አስረዳም የነበረው። እና እንዲሸኘኝና በቃ እድሉ እንዳገኘሁት ልክ ስነግረው ብሸኝሽ ደስ ይለኛል፣ ግን እሱን አጋጣሚ አልቻልኩም። ምክንያቱም በስራ ጉዳይ ፊልድ ነው ያለሁት ምናምን አዲስ አበባ ላይ አይደለሁም አለኝ። ይቅርታ ብቻ ስምና ሰፈር አድራሻ እንዳጠቅሽ ብለኛል። ይቅርታ ጠቀስኩ መሰለኝና እንደዛ አልችልም አልሸኝሽም አለኝ። ሆኖም ግን በቃ አካሌ ወይ ልቤ ይዛጋ ሆኖ አካሌ በረረ ማለት ይቻላል። እና ከኢትዮጵያ ውጭ ነው አሁን ያለሁት። ከዛም አሁን ላይ ደግሞ እንደምደውልለት እኔ ለሱ ያለኝ ስሜት እንደምገልጽለት በቃ ከሱ ጋር ወደፊት ብዙ ነገር እንደማስብ ምናምን ሁሉ ነገር እንደምነግረው ስላወቀኝ ይሁን እነግረዋለሁ ምናምን እስቲ መጨረሻ የራሴን ህይወት ጀምሬያለሁ። በቃ አንተይኝና የራስሽን ህይወት ጀምሪ ምናምን አለኝ ማለት ነው። ከዛም እውነቱን አይመስለኝም። ሲጀመር ህይወት እንደዚህ ቀላል አይደለም፣ ዝም ብሎ ህይወት መጀመር ማለት ነው። እና ወደ ዋናው ነጥብ ስገባለሁ ወይ ምን ማድረግ እንዳለብኝ ታግዘኝ በቃ ይችላል ያግዘኝ። ከምክሮችህ ከትምህርቶችህ ከምትላቸው አንፃር ወደ አንተ የመጣሁት በቃ ምንድነው ማድረግ ያለብኝ ማለት خلاص በቃ እኔ የራሴን ህይወት ጀምሬያለሁ ካለ መብቱ ነው። በቃ እኔ አላስረውም፣ ግን እሱን አለማሰብ አልቻልኩም። በቃ ከስራዬ በላይ በቃ ማዳም ከምታዘኝ ከምታራምደኝ በላይ ማስበው ምራመደውም ስለሱና ስለሱ ብቻ ነው። በቃ በሱ እንትን የታሰርኩት ማለት ነው በአጠቃላይ
እና እኔ ጀበራረኩትም ይሁን በስርዓት ላስረዳህ አላቅም ወይስ እንዳታበዥም ስላልከኝ እኔ እውነት በጣም እንትኔን ተቆጣጥሮታል። በቃ ምንም ልንቀሳቀስ አልቻልኩኝም። ስለዚህ እሱ የራሱን ህይወት ከጀመረ ያርግለት። እግዚአብሔር ለኔም የሆነ ቀን ይፈርድ ይሆናል። ግን ያለሱ መኖር የምችልበት መንገድና እሱን ሳላስብ በቃ ስራዬ ላይ ብቻ ፎከስ አድርጌ መኖር የምችልበት እሱን መንገድ በቃ ብትመራኝና የሆነ ነገር ብታግዘኝ ብዬ ስላስብኩ ነው ወደ አንተ የመጣሁት። እርክርድ ስላበዛው ይቅርታ ብቻ የሆነ ነገር በለኝ የምር። አይ ምንም ችግር የለም። እሺ እና ይቅርታ ወንድም ማለት በቃ እንደዛ አይነት ነገሩ ብዙም ችሎታው ስለሌለኝ ነው ሐሳቤን ግልጽ ካላረኩልህ በቃ ከማይረባ ከፍቅር ህይወት እንዴት ነው መውጣት የምችለው? ማለት በቃ እንዴት ነው በራሴ መንገድ በራሴ ያንን ሰው ማሰብ አቁሜ እንዴት ነው ራሴን ማምራት የምችለው? በቃ በፍቅር ውስጥ ነው ያለሁት ነው ስራ በስርዓት እንትን ማለት አልቻልኩምና ከሱ ስሜት እንዴት ነው መውጣት የምችለው? እውነት በጣም በቃ እንደታመምኩ መድኃኒት የሌለው አይነት ህመም ስላጋጠመኝ ነው በቃ ወደ አንተ እንትን የመጣሁት እና የምትችለውን አይነት ከዚህ ስሜት መውጣት ያለብኝ አይነት ብታደርግልኝ ደስ ይለኛል። በቃ ይሄ ነው ብቻ መረዳት ባለብህ በመልካም ነገር ተረዳኝ። ልክ ካልሆንኩኝ አነጋገሬ ወይም አረዳዴ ማለት ነው። ሰላም ነሽ? እንዴት ነሽ? የኔ እህት ሁሉ ሰላም ሁሉ መልካም። የላክሹ መልእክት ደርሶኛል። የመጀመሪያው ደረጃ እኔ አሁን ስምሽን አትጥቀሺ አድራሻ አትጥቀሺ ያልኩሽ እንደዚህ አይነት ኢንቦክሶችን ገብቼ የማየው ላይቭ ስትሪም ላይ በመሆንበት ሰዓት ስለሆነ ላይቭ ስትሪም ላይ ማንነትሽ እንዲታወቅ ስላልፈለኩኝ ነው እና ላይቭ ስትሪም ላይ ይተላለፋል። ለዛ ነው ስምሽን አትናገር ያልኩሽ። አሁን ከነገርሽኝ አንፃር ግን የመጀመሪያ ያው ፍቅር ያለ ነው ማፍቀር ያለ ነው ያፈቀሩትን ሰው ማጣት የሚያጋጥም ነገር ነው ያለ ነው። ግን አንድ ነገር ማወቅ ያለብሽ አሁን ወደ ሌላኛው ሐሳቤ ከመግባቴ በፊት እዚህ ምድር ላይ ላንቺ የተባለው ሰው የትም እንደማይሄድ ማወቅ አለብሽ። እሺ ይሄ አሁን አንቺ የምትዩ ሰው ላንቺ ፈጣሪ ላንቺ ያለልሽ ሰው ከሆነ ሰማይ ምድር ቢገለባበት ማንም አይለያችሁም። ይሄን ማወቅ አለብሽ። ከዛ በተረፈ ግን ወደ ነገርሽኝ ነገር ስመጣ አብራችሁ ባላችሁበት ሰዓት ላይ የሆነ ነገር መጣልሽ፣ ከዛ ድንገት ግጭት ላይ ነበራችሁ፣ በዛም መካከል አልሸኝሽም አንቺም ጥለሽ ሄድሽ አይነት ነገር ነው። የመጀመሪያው ነገር ለምንድን ነው የሄድሽው ነው። ዲስታንስ ሪሌሽንሺፕ አርግሹ ማለት ነው። ይሄ ማለት ደግሞ ከባድ ነው። እኔ የርቀት ፍቅርን ያ ረቢ ቆይ አንዴ እንትልሻለሁ ደውላለሁ፣ አንዴ ታገሽኝ፣ ላይቭ ላይ ኮንሽ እመልስልሻለሁ። ስለዚህ ዲስታንስ ሪሌሽንሺፕን እኔ በግል አልመክርም። ስለዚህ አንቺ አሁን ዲስታንስ ሪሌሽንሺፕ አርግሹ። ዲስታንስ ሪሌሽንሺፕ ደግሞ ለወንዶች ከባድ ነው። እዚህ ጋር ይሄን ነገር መረዳት አለብሽ። ኦኬ። ስለዚህ በፍጹም እንደዚህ ማድረግ አልነበረብሽም ማለት ነው። እያልኩሽ ያለሁት ምንድነው ባጭሩ ያን ነገር ማድረግሽ ለአሁን ላለሽበት ነገር ዋጋ እንድትከፊ እያደረገሽ ነው ያለው። መሄድ አልነበረብሽም፣ ጥለሹ መሄድ አልነበረብሽም። ሲቀጥል ከሱ ጋር መማከር ነበረብሽ፣ መነጋገር ነበረብሽ፣ ብዙ ነገሮች ማድረግ ነበረብሽ። ኤኒዌይስ አሁን የተፈጠረው ተፈጥሮ አሁን ሌላ ህይወት ጀምሬያለሁ ቢልም እኔ አልፈርድበትም። ኦኬ። ምክንያቱም ጥለሽ ሄደሻል። ምን ያህል አመት እንደምትቆይ ወይ ምናልባት የሚያውቀው ነገር አይኖርም። 2 አመት 3 አመት አብዛኞቻችሁ ስትሄዱ 2 እና ከዛ በላይ ቆይታችሁ ለመምጣት ነውና ይሄ ደግሞ በጣም ከባድ ነው የሚሆነው። በገዛ እጅሽ ነው ህይወትሽን ያበላሽሽውና አሁን ኤኒዌይስ እንዴት አድርጌ ነው መርሳት ያለብኝ እንዴት አድርጌ ነው መተው ያለብኝ የሚለው ነገር ከሱ ጋር ያለሽን የመጀመሪያው ግንኙነቶችን ማቆም እዛ ላይ ከሆነ የምትፈልጊው እና ይሄ ሰው ላንቺ ካልተባለ በቪዲዮ ሰርቻለሁ። በነገራችን ላይ እንዴት አድርገን ነው ያፈቀርነውን ሰው ካጣን እንዴት አድርገን ያን ሰው መርሳት ያለብን እንዴት አድርገን ነው ከዛ የድብርት ስሜት ውስጥ መውጣት ያለብን የሚለው ነገር ቪዲዮ በተደጋጋሚ ስለሰራው ምናልባት እዛም ሄደሽ ማየት ትችያለሽ። ከዛ በተረፈ ግን ከሱ ጋር ያለሽን ኮንታክት ማቆም ነው የመጀመሪያው። አለመደወል፣ ቴክስት አለማድረግ፣ ቪዲዮ ኮልም ቢሆን ምንም ነገር አለማድረግ። ሲቀጥል እሱን ሊያስታውሱሽ የሚችሉ ነገሮችን አለማድረግ በፍጹም። ማስታወሻዎች ካሉ ማጥፋት፣ ቪዲዮዎች ካሉ እነዛንም ማራቅ። እንደዚህ አይነት ነገሮችን በማድረግ ቀስ እያልሽ ትለምጃለሽ ማለት ነው። የማይለመድ ነገር የለም። ቀላል አይደለም። ትንሽ ሊከብድ ይችላል። ነገር ግን ያው ማወቅ ያለብሽ ደግሞ ልብሽ እንዲጽናና ፈጣሪ ይሄ ሰው ላንቺ ካለው ለምን አይደለም 2-3 አመት ለምን 20 አመት አትጂ። በአንድም በሌላ መንገድ መገናኘታችሁ ስለማይቀር ብዙ አትስጊ። ልብሽን አረጋጊው። ጠንካራ ሊያረጉሽ የሚችሉ ነገሮችን አስቢ። ህይወት አጭር እንደሆነች ይግባሽ። 67 አመት ናት። ምናልባት አሁን እድሜሽ 20ዎች ውስጥ ሊሆን ይችላል አላቅም። 30ዎች ውስጥ የተወሰነ ፐርሰንት 30% ወይ 40% ህይወትሽን እያገባደድሽ ነው ያለሽውና ብዙ መጨነቅ የለብሽም። ሰራ አርጊ። አሁን የሽበትን ህልምሽን አሳኪ።
ግን ወደዋለሁ የምትይ ከሆነ የሚታገስሽ ከሆነ ደውለሽ ለማውራት ሞክሪ። ሌላ ህይወት ጀምሬያለሁ የሚልሽን ለማወቅ እንግዲህ በሱ ዙሪያ ያሉ ሰዎችን መጠየቅ ነው። የምታውቂያቸው ሰዎች ካሉ ጎረቤት ወይም ጓደኛ የምታውቂያቸው ሰዎች ካሉ የምር ነው የሚለው ነገር ጠይቂያቸው። የምሩን ካልሆነ መፍታት የምትችሉበትን መንገድ እናንተ ራሳችሁ መፍትሄ እንድታበጁለት ስል አበረታታሻለሁ ማለት ነው። ሌላም ረዳሽ ነገር ካለ አለው። መልካም ጊዜ። ኤኒዌይስ ጥሩ ጊዜ ያሳልፈናል አብረን። ኦልሞስት በጣም ቆይቻለሁ ከገባው ኦልሞስት ከ1 ሰዓት ከ48 በላይ ከ48 ደቂቃ በላይ ነው። ኦልሞስት ወደ 2 ሰዓት ነው ቁጭ ያልኩትና ለዛሬ እዚህ ጋር እናበቃለን። እንደ ፈጣሪ ፍቃድ ደግሞ ሌላም ጊዜ ገብተን አዳዲስ ርዕሶችን ይዤ እመጣላችኋለሁ። አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ ሌሎች ጋር እንዲደርስ ሼር ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉት። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ባባይ